ላለፉት ረጅም ጊዜያቶች ከቀጠናው አገራት አልፈው ዓለምን ያወዛገበ የሚገኘው የመካከለኛው ምስራቅ ግጭት ዛሬም እንደትናንቱ እርስ በርስ መጠቃቃቱና የቃላት መመላለሱ በእጅጉ ተጠናክሮ ቀጥለዋል። አንዱ ጥቃት ስለተፈጸመብን ለዚያም የአጸፋ እርምጃ ወስደናል ሲል ሌላው በምላሹ ራሴን ለመከላከል ጥቃት አድርሻለሁ በሚል እርስ በርሳቸው የሚጋጩ ክሶች በቀጠናው የሚስተዋሉ ሰሞንኛ ሁኔታዎች ሆነዋል። ከሁለት ቀናት በፊት በኢራንና በእስራኤል መካከል የተከሰተው ውጥረት አሁን ደግሞ በፍጥነት ተገልብጠው በኢራንና በአሜሪካ መካከል ተከስተዋል። ነገሩ የጀመረው በትናንትናው ዕለት በሆርሙዝ ሰርጥ ላይ አንድ የአሜሪካ የጦር ሄሊኮፕተር ተመቶ መውደቅን ተከትሎ ጥቃቱን የፈጸመችው ኢራን ነች። ለዚህም ምላሽ ወታደራዊ ጥቃቶች ይሰነዘራሉ በማለት የአሜሪካ ማዕከላዊ እዝ ሴንትኮም አስጠንቅቀው ነበር። የአሜሪካ ወታደራዊ መግለጫዎችን ዋቢ በማድረግ አልጀዚራ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ስልታዊ ጠቀሜታ ባለው የውሃ መስመር ላይ ክትትል ስታደርግ የነበረችውን የአሜሪካ አፓቼ ሄሊኮፕተር ኢራን መታጥላብናለች በማለት ከከሰሱ በኋላ ያንን ተከትሎም ዋሽንግተን ራሷን ለመከላከል የተሰነዘረ ስትል የጠራችውን ጥቃት ዛሬ ሌሊቱን በኢራን ወታደራዊ መሰረተ ልማቶች ላይ ፈጽማለች በማለት አልጀዚራ ዘግቧል። ምንም እንኳ በጦር ሄሊኮፕተሯ ውስጥ የነበሩ ሁለት የበረራ አባላት በህይወት መትረፋቸው ቢገለጽም ፕሬዝዳንት ዶናልድ ትራምፕ ግን ለክስተቱ ኢራንን በይፋ ተጠያቂ በማድረግ ወታደራዊ ምላሽ ለመስጠት ከዛቱ በኋላ በደቡባዊ ኢራን ከባድ ጥቃት መፈጸማቸው ተዘግቧል። የአሜሪካ ማዕከላዊ እዝ ሴንትኮም የአጸፋ እርምጃው በኢራን ደቡባዊ የባህር ዳርቻ የሚገኙ የኢራን የአየር መከላከያ ስርዓቶችን፣ የስለላ ራዳሮችና የመሬት ላይ መቆጣጠሪያ ተቋማትን ኢላማ ያደረገ መሆኑን አስታውቀዋል። ሮይተርስና ሌሎች የመገናኛ ብዙሃን በኢራን ሆርሙዝ ጋን ግዛት በሚገኙት በገሽም ደሴት፣ በሲሪክ፣ በጃስክና በባንደር አባስ አካባቢዎች እንዲሁም በዙሪያቸው ከባድ ፍንዳታዎች መሰማታቸውን ዘግበዋል። የኢራን አብዮታዊ ዘብ በበኩሉ አሜሪካ በደቡባዊ ኢራን የፈጸመችው ጥቃት የኮሚኒኬሽን ማማዎችንና የውሃ ማከማቻ ግድቦችን ማውደሙን ገልጸው ምላሽ እንደሚሰጡም ዝተው ነበር። በሁለቱ ሀገራት መካከል ሲደረግ የነበረው ተስፋ ተጥሎበት የነበረው የሰላም ድርድር እየደበዘዘ አሁን ከምንጊዜውም በላይ ወታደራዊ ፍጥጫው እየጠነከረ መጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በእኛ ላይ የሚሰነዘር ማንኛውም ጥቃት ያለምላሽ አይታለፍም በማለት አስጠንቅቀው ዩናይትድ ስቴትስ የቴህራንን ቁርጠኝነት ለመፈተሽ መምረጧን ከተናገሩ በኋላ በቀጠናው የሚንቀሳቀሱ የውጭ ሀገር ወታደራዊ ኃይሎች ሰላማቸው እንዲጠበቅ ከፈለጉ አካባቢውን ለቀው እንዲወጡ አስጠንቅቀዋል። ሌላ አሳሳቢ በሆነ መረጃ አሜሪካ ተመተው ለወደቀው ሄሊኮፕተሯ በኢራን ላይ የአጸፋ ጥቃት መፈጸሟን ተከትሎ እንደተፈራው ሁሉ የኢራን አብዮታዊ ዘብ በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረገ ከባድ ጥቃቶችን መፈጸሙ ታውቀዋል። አብዮታዊ ዘቡ ባወጣው መግለጫ እንዳመለከተው በቀጠናው የሚገኙ የአሜሪካ አምስተኛ ምድብ ባህር ኃይል የራዳር ስርዓትና ጦር ሰፈሮችን በበርካታ ድሮኖች መምታቱን አስታውቋል። ይህ ደግሞ ለአሜሪካ ጦር አስደንጋጭና ያልተጠበቀ ነው ተብሏል። የኢራን ቴሌቪዥን ጣቢያ እንደዘገበው ጥቃቱ አሜሪካ በደቡባዊ ኢራን ውስጥ በሚኖሩ ዜጎቿ ላይ ለፈጸመችው ጥቃት የተሰጠ የአጸፋ ምላሽ በማለት IRGC በመግለጫው ላይ ጠቅሷል። የአሜሪካ ምንጮች ጥቃቱን በተመለከተ ባወጡት ዘገባ ኢራን በአራት ሚሳኤሎችና በበርካታ ድሮኖች በባህሬን፣ በኩዌትና በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ፈጽማለች ብለዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ወኪል እንደዘገበው ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች። በዚህም ዋነኛው ኢላማ የነበረው እጅግ ዘመናዊ የሆኑት የአሜሪካ F-35 ተዋጊ ጄቶች የሚቀመጡበት መጠለያ መሆኑን አብዮታዊ ዘቡን ጠቅሶ ዘግበዋል። በተጨማሪም ፋርስ የተባለው የኢራን ዜና ወኪል አብዮታዊ ዘቡ በገልፍ ባህረ ሰላጤው አካባቢ የሚገኙ 21 የአሜሪካ የአየርና የባህር ኃይል ጦር ሰፈሮች ኢላማ ተደርጓል ማለቱን ገልጸዋል። በዛሬው የኢራን ጥቃት በባህሬን የሚገኘው አምስተኛ የአሜሪካ ባህር ኃይል ምድብን፣ ኩዌት የሚገኘውን አሊ አልሳሌም የአየር ኃይል ሰፈርንና ዮርዳኖስ ውስጥ የሚገኘውን አልአዝራቅ የአየር ኃይል ሰፈርን በድሮንና በሚሳኤሎች መምታታቸውን IRGC አስታውቋል። የዮርዳኖስ ጦር ኃይል ስለ ጥቃቱ ባወጣው መግለጫ የአየር መከላከያ ስርዓቱ 5 የኢራን ሚሳኤሎችን አየር ላይ በመምታት ማክሸፉንና በሰውም ሆነ በንብረት ላይ ጉዳት አለመድረሱን ይፋ አድርጓል። በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግና ሀገራቱ ግዛታቸውን አሜሪካ ለምትፈጽምባት ጥቃት እንዳይፈቅዱ ኢራን አሁንም እያስጠነቀቀች ትገኛለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በዛሬው ዕለት እንዳሉት ከሆነ የፋርስ ባህረ ሰላጤው ሀገራት አሜሪካና እስራኤል ከቀጠናው ሀገራት በመነሳት የሚፈጽሙባትን ጥቃት የማስቀረት ህጋዊና ሞራላዊ ኃላፊነት አለባቸው። ካልሆነ ግን ጥቃቱ ለነሱ አይቀርላቸውም በማለት አስጠንቅቀዋል።
በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የአሜሪካ ኃይሎች በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራን በምላሹ በፋርስ ባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ ጥቃቶችን መፈጸሟ ጉዳዩን እጅግ አሳሳቢ ያደርገዋል በማለት በርካታ የፖለቲካና ወታደራዊ ተንታኞች እየገለጹት ይገኛሉ። እስራኤል በሊባኖስ በተለይም በዋና ከተማዋ ቤይሩት ላይ በከፈተችው ዘመቻ ምክንያት ከሁለት ቀናት በፊት በእስራኤልና በኢራን መካከል ሲደረጉ የነበሩ የተኩስ ልውውጦች በአስቸኳይ አቅጣጫውን ቀይሮ ወደ አሜሪካና ኢራን መዞሩ የቀጠና ሁኔታ ምን ያክል አይገመቴ እንደሆነ ማሳያ ነውም ተብሏል። በቴል አቪቭና ቴህራን መካከል የነበረውን መጠቃቃት ለወዳጄ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ደውዬ አስቆማቸዋለሁ ሲሉ የነበሩት ዶናልድ ትራምፕ አሁን ራሳቸው በጦርነት መሃል ተከስተዋል። በዛሬው ዕለት በትሩዝ ሶሻል ገጻቸው ላይ ባሰራጩት መልእክት የሚበጃቸውን ድርድር ከስምምነት ላይ ለማድረስ ረጅም ጊዜ ወስዶባቸዋል፣ አሁን ዋጋ የሚከፍሉበት ጊዜ ነው ማለታቸው ደግሞ የሪፐብሊካኑ አለቃ ቀጣይ እርምጃቸው ምን ሊሆን ይችላል የሚለው አሳሳቢ ሆኗል። 100 ቀናትን የተሻገረው በሶስቱ ሀገራት ኢራን፣ እስራኤልና አሜሪካ መካከል አንዴ በሁለትዮሽ ሌላ ጊዜ ደግሞ በሶስትዮሽ በመካከለኛው ምስራቅ ሲደረግ የቆየው ጦርነት መጨረሻው ምን ይሆን ለሚለው ጥያቄ ለበርካቶች እንቆቅልሽ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በበኩሉ ባወጣው መግለጫ በቀጠናው የተባባሱ ግጭቶች በአስቸኳይ እንዲቆሙና የተኩስ አቁም ስምምነቶች እንዲከበሩ አስጠንቅቋል። ምንም እንኳ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር ስምምነት ላይ ለመድረስ ተቃርበናል ቢሉም በተጨባጭ ያለው ሁኔታ ግን አገራቱ ከንግግር ይልቅ የኃይል እርምጃዎችን ማስቀደም ላይ እንደተጠመዱ ለመረዳት ይቻላል። ኢራን የአሜሪካ ጦር አውሮፕላንን አጠቃች። አሜሪካ በምላሹ በደቡባዊ ኢራን ወታደራዊ ኢላማዎች ላይ የአየር ጥቃት ሰነዘረች። ያንን ተከትሎ ኢራን በመካከለኛው ምስራቅ በኩዌት፣ ባህሬንና ጆርዳን በሚገኙ የአሜሪካ ጦር ሰፈሮች ላይ አጸፋዊ ጥቃት ሰነዘረች። ዶናልድ ትራምፕ ድርድሩን በማጓተታቸው አሁን ዋጋቸውን ይከፍላሉ ማለታቸው በዛሬው ዕለት በመካከለኛው ምስራቅ ከተሰሙ አበይት ጉዳዮች መካከል ዋነኞቹ ናቸው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።